እንግዲህ የፍቅር ጎጆ ፕሮግራማችን ላይ ደርሰናል። የፍቅር ጎጆ ፕሮግራም እንግዲህ ከሌላው ፕሮግራሞቻችን ለየት የሚያደርገው በዋናነት ቤተሰብ ላይ እናተኩራለን። ቤተሰብ እንግዲህ ባልና ሚስት ሊሆን ይችላል፣ ልጅና እናት፣ ልጅና አባት ሊሆን ይችላል። ዛሬም እንደተለመደው ያው ከዚህ በፊት በተከታታይ ያነሳናቸው ሀሳቦች አሉ። ሀሳቡ እንግዲህ አላልቅ ብሎናል። ለምን ብዙ ጊዜ የራሳችንን የምናይበት ፕሮግራም ስለሆነ ያነሳነው በጣም ትልቅ ርዕስ ነው እና በዚህም ሳምንት ከባለፈው ሳምንት የቀጠለ ነገር ግን የተለየ ርዕስ ማለት ነው ያልደገመው የተለየ ርዕስ ከሼኻችን ጋር ይዘን መተናል። እስኪ ርዕሱን ማይዳ ንገሪንና ወደ ፕሮግራማችን። አዎ ያው ስለ ተርቢየቱል አውላድ ስለ ልጆች ተርቢያ ልጆችን ስለማነጽ ያወሳን ነው። ብዙ ነገር አንስተናል ስለ ልጆችን ማነጽ ሲባል እንደው መጀመሪያ መሰረታቸው ላይ ብቻ ኮትኩተን ከዛ በኋላ እንልቀቃቸው ማለት ደግሞ አይደለም። ልጆች ይሄ ቲኔጀር ኤጅ የሚባለው ወይም ደግሞ ለአቅመ አዳም ወይም ደግሞ ለአቅመ ሔዋን ደረሰች ከተባለ በኋላ ከዚህ በኋላ አኪድ ከቤተሰብ ላይ የሚነሳ ኃላፊነት አለ፣ ደግሞም የማይነሳ ኃላፊነት አለ። በቃ ኃላፊነትን ጨርሻለሁ ብለን ልጆቻችን የትም ወጥተው ሲገቡ ከማንም ጋር ሲውሉ የፈለጋቸውን ያሻቸውን ሲሰሩ ስናይ የሚጎዳቸው ነገር መሆኑን እያየንና እያወቅን ግን በቃ ከዚህ በኋላ ነፍስ አቋል እኮ ብለን የምንተዋቸው ልጆች አሉ። እየበዙም ነው። በተለይ አሁን ያለንበት ወቅት እጅግ በጣም አሳሳቢ አስጊና ልጆች ላይ ትኩረት ሊደረግበት የሚገባ ሐታ ትዳር ውስጥ ሆነው እንኳን ልጆችን መተው የለብንም። በጥሩ ነገር ማዘዝ አለብን፣ ከመጥፎ ነገር መከልከል አለብን። አይናችንን ከልጆቻችን ላይ መንቀል የለብንም። ልክ ወጡ በሰላም ገቡ ወይ በሉ ወይ ልጆች ራባቸው ወይ ልጄ ከበረ ወይ ልጄ አገኘ ወይ ልጄ ተምሮ ጨረሰ ወይ ልክ እንደምንለው ሁሉ ከአላህ ጋር ያላቸውን ሙዓመላ ወይም ደግሞ ከአላህ ጋር ያላቸውን ትስስር ደግሞ በተለይ ዲናዊ ጉዳይ ላይ ትኩረት ሰጥተን ልጆቻችንን እንከታተል ልንላችሁ ዛሬ በወጣትነት ደግሞ እንዴት ነው ቤተሰብ ኃላፊነቱን መወጣት ያለበት የሚለውን ከሼኻችን ከሼኽ ኸድር ሁሴን ጋር ይዘንላችሁ መተናል። ወደዛው እንሸጋገራለን። አብራችሁ ቆዩ። የፍቅር ጎጆ ፕሮግራማችን ላይ ያው ደርሰናል። ቀደም ብለን እኔና ማይዳ እንዳነሳ ነው በዋናነት ዛሬ ያነሳ ነው ርዕስ ብዙዎቻችን ላይ የሚከሰት ርዕስ ነው ብዬ አስባለሁ። በተለይ አብዛኞቻችን ካደግን ትልቅ ከሆነን በኋላ ምንም አይነት ኃላፊነት የሌለብን ይመስለናል ከቤተሰቦቻችን ጋር። ግን ቤተሰቦቻችን ደግሞ ለዛ ባህሪያችንም ያው ትልቅ ሚና ይኖራቸዋል ካስተዳደግ ጀምሮና በዚህ ጉዳይ ያው ሼኻችንም መጥተዋል፣ በደንብ እናወራለን። ከዚያ በፊት ግን ሼኻችን እንኳን ደህና መጣችሁ። መርሐባ። እንግዲህ ማይዳም ሻይም አላት እንደተለመደው ሻያችንን እንቀዳለንና ከዛ ኢንሻአላህ ወደ ርዕሳችን እንገባለን። ዘይኑ ነቢ 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 አንቱን ማግኘት ላረገው ሀጃው መቼ ነው ቀኑ ጦይባ መሄጃ ዘይኑ ነቢ ዘይኑ ነቢ ዘይኑ ነቢ በመሸም ነጋ እየታወሰው ናፍቆቱ ጠንቶ ያስለቀሰ ዘይኑ ነቢ ዘይኑ ነቢ ዘይኑ ነቢ ቀሰሱ ሲራ እያሳፈረው ባሳምዲና የሚሻገረው ሸማይሉ የሚተረከው ወስፎ ወዳጁን እጅግ ማረከው ገና ከሩቁ ማርኮኝ በኸበር ልቤ ላይ ነግሷል በፍቅር ሚንበር ሀያለው ኸልቆ የማይቆጠር ታጥቆ የወጣው መድና ሰጠር ዘይኑ ነቢ ዘይኑ ነቢ ዘይኑ ነቢ ማርከብ ከንፈረው ሲከርር ቃሎን ዘይኑ ነቢ ዘይኑ ነቢ የቀበኛል ልብ ለወጣው ሐሎን ዘይኑ ነቢ ዘይኑ ነቢ ከጎኖ ቀርቦ ኑሩን ሲለምደው ሙሐባው ስንቱን ዳግም ወለደ ዘይኑ ነቢ ዘይኑ ነቢ ዘይኑ ነቢ የግንባሩ ኑር ቢታየው ደምቆ ዘይኑ ነቢ ዘይኑ ነቢ ውዴታን ዘራ ቀልቦ ላይ ዘልቆ ዘይኑ ነቢ ዘይኑ ነቢ ቁመና ዛቱ አደም ምግባሩ ፍቅር ያስይዛል ሁሉም ተግባሩ ዘይኑ ነቢ ዘይኑ ነቢ ዘይኑ ነቢ
አባይ ባኮል መቼ ይተለፋ መሐባው በቃላት መቼ ይወሰፋ እንደው ላውጋው እንጂ በግጥም በዜማ ላንጎራጎርሎ ከትቤ መንዙማ በቀልቡ ማሳ ላይ ዚክሩን ለዘራ ኒዕማው ተትረፍርፎ ሞላል ባዝመራው መሐባውን ሲሻይ ሀበሻው ገበር በአገርኛ ዜማ ያነሳው ሰው ጀመር በሐድራ ሐሪማ ሁሉም በየጎራው አንቱን ብቻውን አልዳይም የሚጠራው አንቱን ሲል ሚውለው አንቱን ሲል ሚነጋ ሁሉም ማረግራጊ ፍቅር ነው ፍለጋው زينو نبي زينو نبي زينو نبي የዋሽከሩን ተሼኾች ጓዳ በኢልሙ ጅረት ፍቅርን ሲገዳ زينو نبي زينو نبي زينو نبي መርሐባ ተመልካቾቻችን ተመልሰናል። ሻያችንን ጠጥተን እንግዲህ ኻሊዶም ቀደም ብለን እኛም እንዳነሳነው ዛሬ እጅግ በጣም ለቤተሰቦችም ለልጆችም ወሳኝ የሆነ ነገር ነው። ለምንድን ቤተሰብም ካሳደገ በኋላ ወይም ደግሞ ይሄ ለተጠያቂነት ራሱ ደርሷል ኃላፊነትን መወጣት ይችላል የሚባልበት ደረጃ ላይ ከተደረሰ በኋላ ዝም ብለው ልጆች ይወጡና በዛው ይቀራሉ። ማህበረሰቡን ተጽዕኖ ይኖራል። ከዛም በኋላ ደግሞ ልጆችም ደግሞ በቃ ደርሻለሁ አድጋለሁ ማንንም አይነካኝም አይነት ነገር አለና ግን ወላጆችም መከታተል እንዳለባቸው ልጆችም ደግሞ የወላጆቻቸውን ትዕዛዝ ማክበር እንዳለባቸው ዛሬ እንወያያለን ኢንሻአላህ። ሼክ ቢስሚላሂር ረህማኒር ረሂም አልሐምዱሊላህ ወሰላቱ ወሰላሙ ዐላ ሰይዲና ወመውላና ሙሐመድን ረሱሊላህ ሰለላሁ ዐለይሂ ወዐላ አሊሂ ወሰህቢሂ አጅመዒን አማ በዕድ። እንግዲህ ያው የልጆች የወላጅ ሐቅ ልጅም ካሉ ጀምሮ እንደዚሁም ደግሞ ከቤትም ከወጡ በኋላ ያኒ ለአቅመ አዳም ደርሰው ለአቅመ ሔዋን ደርሰው እንደዚሁም ሌላ ቤትም መስርተው መኖር ከጀመሩም በኋላ ቢሆን የወላጆቻቸው ሐቅ የሚቋረጥ አይደለም። ስለዚህ የወላጅ ሐቅ ከመልካም ስራዎች ሁሉ ከተውሂድ ቀጥሎ የወላጆችን ትዕዛዝ ማክበር ነው፣ ለወላጆች ታዛዥ መሆን ነው። ስለዚህ እኔ ራሴን ችያለሁኝ እኔ ጉዳይ እናንተን አይመለከታችሁም ምናምን ብሎ እናቶችን አባቶችን መገልመጥ ከናንተ ወጥቻለሁ ብሎ ራሴን ችያለሁ ብሎ ለነሱ ጆሮ አለመስጠት ይሄ ተገቢ አይደለም። አንድ ሰው ወደ ነብያችን ዘንድ መጣና አለይሂ ሰላቱ ወሰላም ምን አላቸው? ኢነ አቢ ኢጅታሐ ማሊ አባቴ ያለኔ ይሁንታና ያለኔ ፈቃድ ገንዘቤን ወሰደብኝ። ስለዚህ ምን ትሉኛለህ አለና ነብያችን አለይሂ ሰላቱ ወሰላም ጠየቃቸው። ከዚያ ምን አሉት? አንተ ወማሉከ ሊአቢክ አሉት። አንተም ሆንክ ንብረትህም ሆነ ለአባትህ ነው አሉት። ያኒ አባት በልጁ አይደለም በልጁ ላይ ሐታ በልጁ ሀብት ላይ እንኳን የማዘዝ መብትና ስልጣን አለው ማለት ነው። ምክንያቱም እዛ ገንዘብ ሀብት የማፍራት ደረጃ ላይ የደረሰው ያ ልጅ የአባቱ ውጤት ስለሆነ ማለት ነው። ስለዚህ አባት በልጁ ሀብት ላይ ተሰሩፍ የማድረግ ሙሉ ስልጣንና መብት አለው። ያኒ ኢስራፍ እስካላደረገ ድረስ ገንዘቡን ለፈለገ የማባከን ደረጃ ላይ እስካልደረሰ ድረስ ራሱ ለሚጠቀመው ነገር ከሆነ አባቱንም ማነው ልጁንም ሳይጠይቅ ገንዘቡ ላይ ተሰሩፍ የማድረግ ስልጣን ጭምር አለው ማለት ነው። እንግዲህ የወላጆች ሐቃቸው ምን ያህል ከባድ እንደሆነ ሌላ ሰው እኮ ያለሱ ፈቃድ ገንዘቡን ከወሰደበት ያው ወንጀል ላይ ነው የሚወድቀው አይደል? የሰው ሐቅ በላህ የሰው ሐቅ እንደዚህ አደረከ ተብሎ ይጠየቃል። ነገር ግን ወላጅ ከሆነ ግን ልጁ ባይፈቅድም የልጁን ገንዘብ የመጠቀም መብትና ስልጣን ሙሉ አለው ማለት ነው። እንደዚሁም ደግሞ ወላጆች በሚያዙት በማንኛውም ትዕዛዝ ላይ መርሐባ ብሎ የነሱን ትዕዛዝ የመፈጸም ኃላፊነት አለበት። ያኒ ትልቅ ከሆነ በኋላ ማለት ነው፣ ራሱን ችሎ ከወጣም በኋላ ቢሆን ማለት ነው።
ሰይዱና አቡ ደርዳ ረዲየላሁ አንሁ ምን ይላሉ? አንድ ሰው መጣን ወደ እሳቸው ዘንድ መጣና ምን አላቸው? እኔ ሳልፈልግ ያለ ፍላጎቴ በቃ ቸክችኮ ነዝንዞ አባቴ እንዳገባ አደረገኝ አላቸው። በቃ ያለ ፍላጎቴ ነው። በቃ አግባ እያለ ሲነዘንዘኝና ሲያስቸግረኝ በቃ እሺ ብዬ መርሐባ ብዬ ለአባቴ ብዬ አገባሁኝ አላቸው። አሁን ደግሞ ካገባሁኝ በኋላ ደግሞ አሁንም ደግሞ የግድ ካልፈታህ እያለ እያስቸገረኝ ነው ያለው፣ ምን ማድረግ አለብኝ አላቸው። እዚያ ሰይዱና አቡ ደርዳ ረዲየላሁ አንሁ ምን አሉት? እኔ አሉት የአባትህን ትዕዛዝ አትፈጽም ብዬ አላዝህም አሉት። እንደዚሁም ደግሞ ሚስትህንም ደግሞ ፍታ ብዬ አላዝህም አሉት። ግን ከነቢዩ ሰለላሁ ዐለይሂ ወሰለም የሰማሁት አንድ ሐዲስ አለ፣ ከፈለክ ያንን ሐዲስ ልንገርህ አሉት እና ከዚያ ውሳኔውን አንተ ራስህ ትወስናለህ አሉት። እሺ ንገሩኝ አላቸው። ከዚያ አቡ ደርዳ ምን አሉ? ሰሚዕቱ ረሱለላሂ ሰለላሁ ዐለይሂ ወሰለም የቁል አልዋሊዱ አውሰጡ አብዋቢል ጀና። ነቢዩ ዐለይሂ ሰላቱ ወሰላም እንግዲህ 8 የጀነት በሮች አሉ አይደለ? ከ8ቱ የጀነት በሮች አንዱ ባቡ ቢሪል ዋሊደይን ነው። ያኒ ወላጆቻቸውን ታዛዥ የሆኑ ልጆች የሚገቡበት በር ነው እና ከጀነት በራፎች ሁሉ ደግሞ በጣም ምርጥና ትልቅ የሚባለው ደግሞ ያ በር ነው። ቢሩል ዋሊደይን የሚባለው በር ማለት ነው። ያኒ ለወላጆቹ ታዛዥ የሆነ ሰው በዛ በር ነው የሚገባው ማለት ነው። ስለዚህ ነቢዩ ሰለላሁ ዐለይሂ ወሰለም ከጀነት በሮች ሁሉ በጣም አውሰጥ የሆነው ምርጥ የሆነው በላጭ የሆነው በር የወላጆች በር ተብሎ የሚጠራው ነው። ስለዚህ ከፈለክ ያንን በር በአግባቡ ጠብቀው አሉት፣ ከፈለክ ደግሞ ተወው ሲሉ ነቢዩ ሰለላሁ ዐለይሂ ወሰለም ሰምቻቸዋለሁኝ። ስለዚህ ምርጫ እንግዲህ ያንተ ነው የሚሆነው አሉት። ከዛ አጣ ኢብኑ አቢ ረባህ ረዲየላሁ አንሁ ምን ይላሉ? ይህን ሐዲስ አስመልክተው ይህንን ሐዲስ ሲሰማ ይህ ሰውዬ ወዲያውኑ ሚስቱን ፈታ። ምክንያቱም ያንን የጀነት በር ማጣበብና ማጣት ስላልፈለገ ማለት ነው። ነዓም። አሁን ከዚህ ተነስቶ ከፊል ዑለማዎች ምን ይላሉ? ወላጅን መታዘዝ እዚህ ደረጃ እንኳ ሚስትህን እንኳ ፍታ ቢልህ ወላጅህ እሺ ብሎ መፍታት አለበት፣ ይወደድለታል ይሄን ማድረጉ የሚሉ ከፊል ዑለማዎች አሉ። በሌላም ደግሞ እንደዚሁ አብዱላህ ብኑ ዑመር ረዲየላሁ አንሁማ አግብተው እየኖሩ እያለ ሰይዱና ዑመር ብኑ ኸጣብ ረዲየላሁ አንሁ ሴትየዋን አልወደዷትም። በእርግጥ እሳቸው ያው ታላቅ ሰሐቢይ ናቸው። ሰይዱና ዑመር ያለ ምክንያት በተልካሻ ምክንያት ሰውን አይጠሉም እና ምክንያት በቂ ምክንያት አላቸውና የሱን የልጃቸውን ሚስት አልወደዱምና መፍታት አለብህ እችን ሴት አሉት። አብዱላህ ብኑ ዑመር ደግሞ በፍጹም አልፈታም አሉ። ያኔ ወዳታለሁኝ፣ ስለዚህ አልፈታትም አሏቸው። ከዛ ይሄን ካሏቸው በኋላ ቀጥታ ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር ሄዱና ነገሯቸው። አብዱላህ ብኑ ዑመር ያው ሚስቴን ወዳታለሁ አፈቅራታለሁኝ፣ ግን አባቴ ሰይዱና ዑመር ሚስትህን ፍታ እያለ እያስገደደኝ ነው፣ ስለዚህ ምን ይሻለኛል አሏቸው። ሲሏቸው ነቢዩ ሰለላሁ ዐለይሂ ወሰለም አባትህ ያዘዘህን ፈጽም አሏቸው። እንግዲህ ሰይዱና ዑመር የጠሏት ምክንያቱ ሸሪዓዊ የሆነ ምክንያት ነበራቸውና ሸሪዓዊ ምክንያት ኖሯቸው ለዲን የማትሆን ሴት ከሆነች ከአላህ ጋር የምታጣላ ሴት ከሆነች እሷን እየወደደ መቀጠል ስለሌለበት ዲኑንም ስለምታበላሽበት ያንን አይተው ነው ሰይዱና ዑመር መፍታት አለብህ ብለው ውሳኔ ላይ የደረሱትና በተለይ በዲን ጉዳይ ላይ ከሆነ ሚስቱ ዲን ላይ ደካማ ከሆነች ዲን ላይ የማይሆን ነገር
ያላት ከሆነች ወላጅ ፍታ ካለ ወደ ቀኝ ወደ ግራ መዟዟር የለበትም፣ ወዲያው መፍታት አለበት። ከዛ ውጭ በሆነ ጉዳይ ከሆነ ግን እሺ ብሎ እነሱን ለማስደሰት ብሎ ፍች ቢፈጽም ይሄ መልካም ነው፣ ይወደድለታል፣ ግዴታ ይሆንበታል ባይባልም ማለት ነው። አሁን ይሄንን ያነሳ ነው ለምንድን ነው? የወላጆች ሐቅ እስከዚህ ድረስ በጣም ከባድ ነው። እንግዲህ ያገባትን ሚስቱን የልጆቹን እናት ከመፍታት በላይ እኮ አደጋ የለም ለአንድ ወንድ ልጅ ማለት ነው። ግን ወላጆች ካልፈቀዱና ካልፈለጉ እስከዛ ድረስ ሄዶ የነሱን ለማስደሰት ሲል ትልቅ መስዋዕትነት መክፈል መቻል አለበት ማለት ነው። ስለዚህ ወላጆች በጣም ሐቃቸው ከባድ ነው። የወላጅን ሐቅ ሙሉ በሙሉ መወጣት የሚችል ማንም የለም። ነቢዩም ሰለላሁ ዐለይሂ ወሰለም እንዳሉት ላ የጅዚ ወለዱን ዋሊደን ኢላ አን የጂደሁ መምሉከን ፈዩዕቲቀህ አሉ። ልጅ የወላጁን ሐቅ መቼም ቢሆን ውለታውን አይመልስም አሉ። ምናልባት አባቱ ባሪያ ሆኖ ተሽጦ የሰው አገልጋይ ሆኖ አግኝቶት ከዚያ ገንዘብ አውጥቶ ገዝቶ ነፃ ያወጣው ቢሆን እንጂ ከባርነት ቀንበር ነፃ በቃ እንደ ልብ ሁን ብሎ ነፃ ካወጣው በስተቀር ከዛ ውጭ የፈለገ ብታደርግለት ለአባትህም ለእናትህም ውለታቸውን ፈጽሞ መክፈል አትችልም ነው የሚሉት ነቢዩ ሰለላሁ ዐለይሂ ወሰለም። ስለዚህ ሁላችንም የወላጆቻችን ሐቅ ላይ በተለይ ትንሽ የጉርምስና ደረጃ ላይ ስንደርስ በተለይ ደግሞ አግብተን ልጅ ወልደን ከቤት ከወጣን በኋላ ኃላፊነቱ ከኛ ላይ በቃ የተነሳ ያህል ነው የሚሰማን። ስለዚህ ሐቃቸው እስከ መጨረሻው በህይወት እስካሉ ድረስ እነሱ ያዘዙትን የመፈጸም እነሱን የማስደሰት በሁላችንም ትከሻ ላይ ያለ ትልቅ ኃላፊነት ነው። በተለይ አንዳንዱ ትንሽ ዱንያ የያዘ ከሆነ ወይም የተማረ ከሆነ ወላጆቹ ሲናገሩ ተውባ ካንተ ይሄንን አታውቅም፣ በእኔ ጉዳይ ላይ ጣልቃ ልትገባብኝ አይገባህም፣ እንደዚህ የሚባል መጥፎ የሆኑ የወላጆቻችን ቀልብ ሊሰብሩ የሚችሉ ንግግር የምንናገር ልጆች ጥንቃቄ ልናደርግ ይገባናል ማለት ነው። እዚህ ላይ የሰለፎቻችን ቀደምት የኢስላም ትውልዶች ታላላቆቹ ለወላጆቻቸው የነበረውን ሁኔታ ስናይ አልኢማም አቡ ሐኒፋ አልኢማሙ አልአዕዘም ረዲየላሁ አንሁ ካነ ባረን ቢዋሊደይህ ለወላጆቻቸው እጅግ በጣም ታዛዥ ነበሩ። ወካነ የድዑ ለሁማ ወየስተግፊሩ ለሁማ ወየተሰደቁ ኩለ ሸህሪን ቢዕሽሪነ ዲናራን አን ዋሊደይህ ሐታ ወላጆቻቸው ከሞቱ በኋላ እንኳን ለነሱ ዱዓ ያደርጋሉ። ምንጊዜም ማለት ነው አላህ ይቅር እንዲላቸው አላህ እንዲምራቸው ዱዓ ያደርጉላቸዋል። እንደዚሁም ደግሞ በየወሩ ደግሞ ለወላጆቻቸው ሰደቃ 20 ዲናር አውጥተው ለነሱ ነይተው ሰደቃ ያወጡላቸው ነበር። የቁሉ عن نفسي ስለ ራሳቸው ሲያወሩ ምን ይላሉ? ربما ذهبت بها إلى مجلس عمر بن ذر وربما أمرتني أن أذهب إليه وأسأله عن مسألة فآتيه وأذكرها له። እንግዲህ ኢማሙ አልአዕዘም ታላቅ ኢማም ናቸው፣ በዕልማቸው ወደር የሌላቸው ናቸው እና እናታቸው አንዳንድ ጊዜ ብዙ ጊዜ ጥያቄ ሲኖራቸው ፈትዋ ሲኖራቸው ልጃቸውን አይደለም የሚጠይቁት ኢማሙ አልአዕዘምን ማለት ነው። እና የሆነ ፈትዋ ሲፈልጉ ሌላ ዓሊም እዛው አካባቢ ያሉ ዓሊም አሉ ዑመር ኢብኑ ዘር የሚባሉ እሳቸው ጋር ውሰደኝና እንዲህ አይነት ጥያቄ ስላለኝ እሳቸው ፈትዋ እንዲነግሩኝ እሳቸው ጋር ውሰደኝ እያለች ለብዙ ጊዜ ያህል ወስዳት ነበር ፈትዋ ልጠይቅላት ይላሉ። እና ወስጄ ከሸኹ ጋር ሳገናኛቸው ሸኽየው ደግሞ ምን ይላሉ? አው ሚስሉከ የስአሉኒ عن هذا እሳቸውን የዕልማቸውን ደረጃ ስለሚያውቁ እንደው አንተን የመሰለ ሰው ይህንን ጥያቄ እኔን መጥቶ ይጠይቃል
ይላሉ ደግሞ እነዛ ሸይኽ ማለት ነው። ከዛ ኢማሙል አዕዘም አቡ ሐኒፋ ምን ይላሉ? አይ እናቴ እኮ አዛኝ ነው እንጂ ይሄ መልሱ ማነው ፈትዋው ለመስጠት እንትን ብሎኝ አይደለም፣ ግን እናቴ ስላዘዘችኝ የእናቴን ሐቅ ለመጠበቅና እሷን ለማስደሰት ስል ነው እዚህ ድረስ መጥቼ እርስዎን የምጠይቀዎት ይላሉ። እሳቸው ደግሞ ፈየቁሉ ከይፈ ሁወል ጀዋቡ ሐታ ኡኽቢረክ። እኒያ ሼኽ ደግሞ የጠየቋቸውን ፈትዋ ትክክለኛ ፈትዋ ለመስጠት ያው የዕልምም እጥረት ስላለባቸው ታዲያ እንዴት አድርጌ ነው የምመልሰው መልሱ ምንድን ነው ብለው መልሰው አቡ ሐኒፋን ይጠይቋቸዋል። ከዚያ ፈኡኽቢሩሁ ልጀዋቡ ثم يخبرني ይላሉ። ከዚያ መልሱ የዚህ መልስማ እንዲህ እንዲህ ነው ብዬ ነግረዋለሁ። ከነገርኩት በኋላ ያ ሼኽ ደግሞ መልሶ እኔ የነገርኩትን ይነግረኛል። የዚህማ መልሱ እንዲህ እንዲህ ነው ፈትዋው ብሎ ይነግረኛል አለ። ከዛ እናቴም ያንን እሳቸው ያሉትን እንደዚህ ብለዋል ብዬ እነግራታለሁኝ። በእሳቸው ፈትዋ ተደስታ በዛ ትብቃቃለች ይላሉ። አንድ ቀን ደግሞ ወፊ መረትን እስተፍተትኒ ኡሚ ዐን ሸይኢን ፈአፍተይቱሃ ፈለም ተቅበልሁ። አንድ ቀን ደግሞ የሆነ ፈትዋ ፈለገችና እንደዚህ አይነት ፈትዋ የሚነግረኝ ሰው ፈልጌ ነበር ስትለይ ፈትዋውን ነገርኳት። ስነግራት አልተቀበለችኝም አሉ። ከዛ አይ እኔ ይሄንን ፈትዋ የምቀበለው ከማን ነው? ዙርዓቱል ዋዒዝ የሚባሉ ሼኽ አሉ። እሳቸው ጋር ወስደኸኝ ከሳቸው ጋር ነው እንጂ ከሳቸው አንደበት ነው እንጂ መስማት የምፈልገው ያንተን አልቀበልህም አለችኝ አሉ። ይሄ ደግሞ ዙርዓቱል ዋዒዝ የሚባሉት ዋዒዝ ናቸው እንጂ ፈቂህ አይደሉም። ያኒ ወዕዝ ነው የሚያደርጉት እንጂ ብዙ ሰፋ ያለ ዒልም የላቸውም። ይሄን ያውቃሉ ኢማሙል አዕዘም አቡ ሐኒፋ። ይሄን እያወቁ ግን እናታቸውን ለማስደሰት ብለው መርሐባ ብለው እናታቸውን ይዘው እዛ ሼኽ ጋር ወሰዷቸውና ምን አሏቸው? ኢነ ኡሚ ተስተፍቲከ ፊ ከዛ ወከዛ፣ እናቴ እንዲህ እንዲህ አይነት ፈትዋ አላትና ያው ንገራት፣ ፈትዋውን መልሱን ንገራት ብለው አሏቸው። ሲሏቸው እኒያም ሼኽ ደግሞ ዙርዓ ደግሞ አቡ ሐኒፋን ምን ያህል የዕልም ደረጃ ላይ እንዳሉ ያውቃሉና አንተ አዕለሙ ወአፍቀሁ ሚኒ፣ እንዲህ አንተ ከኔ የበለጠ ሊቅ ከኔ የበለጠ በጣም ምሁር አዋቂ አይደለህም እንዴ? እንዳንተ አይነት ሰው እኔ ጋ መጥቶ ይሄን ጥያቄ እንዴት ይጠይቀኛል ይላሉ። እኒያኛው ደግሞ ይሄን ሲሉ እሳቸው ማይ እናቴ ከርሰው መስማት ፈልጋ ነው እንግዳ ጠይቃኝ፣ እኔ ደግሞ መልሱ ይሄ ነው ብዬ ነግሬያት ነበር፣ ግን ከኔ መቀበል ስላልፈለገች ነው ስሏቸው። ከዛ ያ ሼኽ ምን አሉ? እናቴን ጠሯትና አልቀውሉ ማ ቃለ አቡ ሐኒፈተ፣ ትክክለኛው ፈትዋው እኮ አቡ ሐኒፋ እዛ ቤት ነግሮሽ የነበረው ፈትዋ ትክክለኛው ፈትዋ ያ ነው ብለው ነገሯት። ፈረድየት ወንሰረፈት፣ እሷም በቃ ደስ ብሏት በፈትዋውን ተቀብላ ተመልሳ ወደ ቤቷ ሄደች ይላሉ። እንግዲህ ኢማሙል አዕዘም ያን ያህል የእውቀት ጫፍ የእውቀት ደረጃ ላይ ደርሰው ነገር ግን በቃ ተራ የመንደር ዓሊም ጋር እናታቸውን ለማስደሰት ብለው ዝቅ ብለው ሄደው ፈትዋ እዛ ይጠይቁ ነበር ማለት ነው። እንግዲህ ለእናታቸው ምን ያህል ባር እንደነበሩ ምን ያህል ታዛዥ እንደነበሩ የሚያሳየን ታሪክ ነው ይሄ ታሪክ ማለት ነው። እንደዚሁም ደግሞ ኢብኑል ሀዳጅ የሚባሉ ታላቅ ዓሊም ቁልቱ ሊሰዒድ ኢብኑል ሙሰየብ ኩሉ ማ ፊል ቁርአን ሚን ቢሪል ዋሊደይን ቀድ ዐረፍቱሁ ኢላ ቀውለሁ ተዓላ ወቁል ለሁማ ቀውለን ከሪማ ማ ሃዘል ቀውሉል ከሪም። ሰዒድ ኢብኑል ሙሰየብን ጠየኳቸው ይላሉ። ቁርአን ውስጥ ስላለው ስለ ወላጆችን ስለመታዘዝ ሁሉም ገብቶኛል ተረድቸዋለሁኝ፣ ግን ይቺ የቁርአን አንቀጽ ግን ምንም ልትገባኝ አልቻለችም። ምን የሚለው ነው? ፈቁላ ለሁ ማነው ወቁል ለሁማ ቀውለን ከሪማ፣ ለወላጆችህ ስትናገራቸው መልካም የሆነ ንግግር ተናገራቸው ይላል። ይሄ መልካም ንግግር ማለት ለወላጆች የምንናገረው ምን አይነት ንግግር ነው ብዬ ሰዒድ ኢብኑል ሙሰየብን ጠየኳቸው ይላሉ። ከዛ እሳቸው መልስ ሲመልሱ ምን አሉ? ቀውሉል ዐብዲል ሙዝኒቢ ሊሰይዲል ፈዚል ገሊዝ ያሉ። ሱብሓነላህ፣ ይሄ
ቀውለን ከሪማ መልካም ንግግር ማለትማ ወንጀል የፈጸመ ባሪያ ይኖራል አሉ። እና ወንጀል ፈጽሟል፣ ያ ባሪያ ነው፣ አገልጋይ ነው፣ ወንጀል ፈጽሟል። የዛ የአገልጋዩ ደግሞ አሳዳሪው ጌታው ደግሞ ምን አይነት ሰው ነው? በጣም ጨካኝ አረመኔ የሆነ ሰው ነው። ስለዚህ ያ ወንጀል የፈጸመ ባሪያ እዛ ጨካኝና አረመኔ የሆነው አሳዳሪው ፊት ቁሞ መልስ ሲሰጥ ሲናገረው በምን አይነት ንግግር ነው የሚናገረው? የዛን አይነት ንግግር ለወላጆቹ ይናገር ማለት ነው። በጣም ተሸማቆ ፈርቶ ሲናገር በቃ እየተንቀጠቀጠ ነው አይደለ? ከመፍራቱና ከአክብሮቱ የተነሳ ልክ የዛን አይነት ንግግር ለወላጆቹ ይናገር ማለት ነው አሉ ሰዒድ ብን ሙሰይብ። ሐታ ካነጋገር እንኳን ለጓደኛ የምትናገረውን ንግግር ለወላጆችህ መናገር የለብህም ማለት ነው። ያኒ ድምጽህን ዝቅ አድርገህ ሳትጮህ ሳትገላመጥ በጣም ለስለስ ባለ ቃል ልታናግራቸው ይገባል ማለት ነው ብለው ሰዒድ ኢብኑል ሙሰይብ ይሄንን ነገሩኝ ይላሉ። እንደዚሁም ደግሞ ሌላው የሰለፍ ዑለማ ናቸው። እሳቸውም ሐይዋ ኢብኑ ሹረይሕ ይባላሉ። እኒህ ሰውዬ በጣም ዓሊም ናቸው፣ ሙሐዲስ ናቸው። በወቅቱ ከነበሩ ሙሐዲሶች አንዱ እኒህ ሸይኽ ናቸው እና ከተለያዩ አገሮች ከእሳቸው ሐዲስ ለመስማት ብዙ ሰው ይጎርፋል ወደ እሳቸው ዘንድ እና ማነው ደረሶቻቸውን እያቀሩ እያስተማሩ ባለበት ሰዓት እናታቸው ትመጣለች። እናታቸው ትመጣና ምን ትላቸዋለች? ቁም ያ ሐየዋ ፈአልቂ ሸዒረ ሊደጃጅ ትላቸዋለች። ልጃቸውን ማለት ነው። በመቶ የሚቆጠር ተማሪ ዙሪያቸውን ከቧቸው ቅርአት እያቀሩ እያለ እናቲቱ ትመጣና ልጃቸውን ስማቸውን ትጠራና በል ተነስና ለዶሮቹ ገብስ ጣልላቸው ትላቸዋለች። ዒልም ላይ ነው ያሉት። በዛ ደረጃ ላይ ሆነው እያለ ግን እናቲቱ እናት ናትና ከምንም አልቆጠረቻቸውም እና ለዶሮ ጥሬ ስጣቸው ስትላቸው ፈየትሩኩ ደርሰሁ ወየዝሃቡ ሊፊዕሊ ማ አመረትሁ ኡሙሁ ቢሂ። ሱብሓነላህ። ያ በመቶ የሚቆጠር ደረሳ ከቧቸው ዒልማቸውን እርግፍ አድርገው ትተው ሂደው ገብስ አንስተው እናታቸው ያዘዘቻቸው ለዶሮዎቹ እህል ሰጥተው ተመልሰው ደርሳቸው ላይ ይቀመጣሉ። እንግዲህ እኛ የሆነ ስራ ላይ ሆነን አባታችን ወይ እናታችን እንደዚህ ነገር አድርግ ቢሉን ምንድን ነው የምናደርግ? ቆይ እስኪ የጀመርኩትን ስራ ልጨርስ እንላለን አይደል? ወይም እንግዳ ጋር እያወራን ተቀምጠን ከሆነ ቀስ በይ እንጂ ወይ ቀስ በል እንጂ እንግዶቹ እስከሚሄዱ እንኳን አጠብቅም እንደ ነው የምንላቸው። እነዚሁም ቁጭ ብለን ቴሌቪዥን ላይ ወይ ዜና እየሰማን ምናምን የሆነ ትእዛዝ ስንታዘዝ ወዲያው ተነስተን እንትን አንልም። እኒህ ታላቅ ዓሊም ግን ዒልም ላይ ነው ያሉት። ዒባዳ ማለት ነው ዒልም ማለት ዒልም ላይ ነው ያሉት። ያውም ከሌላ ሀገር እሳቸውን ፈልገው የመጡ ታላላቅ ዑለማዎች ያሉበት ደርስ ላይ ለተራ ነገር ግን የእናታቸው ትእዛዝ ስለሆነ መርሐባ ብለው ያንን ሁሉ ትተው የእናታቸውን ትእዛዝ ይፈጽሙ ነበር። እንግዲህ ታላላቆቹ ለወላጆቻቸው የነበራቸው ትእዛዝ ይሄን ያህል ነበር። እንደዚሁም ዘይኑል ዓቢዲን ታላቁ ዓሊም የኢማሙ ዓሊ ብን አቢ ጣሊብ የልጅ ልጅ ናቸው። እሳቸው ለእናታቸው ከሲረል ቢሪ ቢኡሚሂ ነበሩ። በጣም ለእናታቸው ታዛዥ፣ የእናታቸውን ቀልብ የማይሰብሩ ነበሩና ብዙ ጊዜ ብቻቸውን ነው ምግብ የሚበሉት። እናታቸው ጋር አብረው ቀርበው አንድ ማድ ላይ አይበሉም ነበር እና ሰዎች ይጠይቋቸዋል። ምንድን ነው አንተ ለእናትህ በጣም ታዛዥ ነህ፣ እናትህን አክባሪ ነህ፣ ግን አብረህ እናትህ ጋር ተቀመጠህ አትበላምሳ ምንድን ነው ሚስጥሩ ሲሏቸው፣ ይሄማ አሉ እናቴ ጋር አብሬ ተቀርቤ አንድ ማድ ላይ አንድ ሰሃን ላይ ቀርቤ እየበላሁኝ ምናልባት እናቴ ልታነሳው የፈለገ እዛ ላይ እና እኔ ሳላውቅ ቀድሜ ምግቡን አንስቼ እጎርሰውና የእናቴን ቀልብ እሰብራለሁ ብዬ ፈርቼ ነው ይሉ ነበር። ሱብሃንአላህ። እንግዲህ አሁን እኛ ያለንበትንና እነሱ ያሉበትን ሁላችንም ራሳችንን
ማየት እንድንችል ነው። ፈድል ኢብኑ የሕያ የሚባሉት እኒህም ሚን ዑለማኢ ሰለፍ ናቸው። ታላቅ ሸይኽ ናቸው። እሳቸውም ለወላጆቻቸው በጣም ታዛዥ ናቸው እና አባታቸው ጋር አብረው አንድ ወቅት ወደ እስር ቤት ገብተው ነበር። አባትና ልጅ አብረው ማለት ነው። እና አባትየው ደግሞ ውዱእ የሚያደርጉት በሌይል ላይ ማለት ነው። ለሌይል ሰላት ውዱእ የሚያደርጉት በቀዝቃዛ ውሃ ውዱእ አያደርጉም። ምን ጊዜም ውሃ ተሙቆላቸው ምናምን ነው ውዱእ የሚደረገው። እና እስር ቤት ነው ያሉት። እንጨት አስገብተው እሳት እንዳያቀጣጥሉ የእስር ቤቱ ጠባቂዎች ከልክለዋቸዋል። ስለዚህ ምን አደረጉ? ልጅየው የአባታቸውን ሐቅ ለመጠበቅ ሲሉ የውዱእ የሚያደርጉበት በራድ የነሐስ ከነሐስ የተሰራ በራድ እሱን ይዘው ይሄ መብራት አላለን በድሮ ጊዜ እንደ ጧፍ ወይም ደግሞ ሞራ ምናምን እያቀለጡ ነው አይደለም እንትን የሚያደርጉት እና ያንን እንትኑን በራዱን ይዘው ቁመው ማለት ነው እንዲሞቅ እሳቱ ማን ይሄ መብራቱ አጠገብ አድርገው ቆመው እስከመቼ ድረስ? ሱብሂ እስከሚደርስ ድረስ ማለት ነው። እስከዛ ድረስ አባታቸው ተኝተዋል። እስከዛ ድረስ ሱብሂ የደረሰ ጊዜ እንደገና አባታቸውን ቀስቅሰው በዛ በሞቀ ውሃ ውዱእ እንዲያደርጉ አደረጓቸው። መጨረሻ ላይ ይሄንን አወቁ። ደግሞ እስር ቤት ማነው ጠባቂዎቹ እንደዚህ እንደሚያደርግ አወቁ። ሲያደርጉ ያንን መብራት ደግሞ እንዲጠፋ አደረጉባቸው። ስለዚህ አባታቸው በቀዝቃዛ ውሃ ውዱእ ማድረግ ስለሌለባቸው ያንን በራዱን በሰውነታቸው ውስጥ ታቅፈው የሰውነታቸው ሙቀት እንዲያሞቀው ማለት ነው። እንደዛ አድርገው አባታቸውን ውዱእ ያስደርጉ ነበር። ሱብሃንአላህ። ይሄ ምን ያህል ለወላጆቻቸው የነበራቸው ታዛዥነት። ትልቅ ከሆኑ በኋላ እኮ ነው ትልቅ ደረጃ ከደረሱ በኋላ የሸኽነት ማዕረግ እዛ ትልቅ ደረጃ ደርሰው ሰዎች ሌላው ሰው እነሱን እያከበረ ለነሱ እየተናነሰላቸው እነሱን እየኸደማቸው እነሱ ግን ለወላጆቻቸው ደግሞ ከዛ የበለጠ ታዛዥና ቀልባቸውን ጠባቂዎች ነበሩ ማለት ነው። ስለዚህ እኛስ ለወላጆቻችን ያለን ታዛዥነት የወላጆቻችንን ትዕዛዝ የመስማት እነሱ እንዳይከፉብን ስንቶቻችንን የምንጥረው የሚለውን ራሳችንን መለስ ብለን ማየት መቻል አለብን። ወላጆች ቀልባቸው ከተሰበረ ወላጆች በቃ ከፍቷቸው የሆነ ንግግር በእኛ ላይ ከተናገሩ አደጋ ስለሆነ ማለት ነው። ጁረይጅ የሚባሉ በበኒ እስራኤል ጊዜ የነበሩ ታላቅ ወልይ ነበሩ። ዓቢድ ነው፣ አላህን ፈሪ ነው። አላህን ከመፍራቱ የተነሳ ከሰው ተገልሎ ለብቻው ኸልዋ ሰርቶ እዛ ውስጥ ነበር ዒባዳ የሚያደርገው ጁረይጅ የሚባለው ማለት ነው። እና ሰው ሁሉ በጣም በሱ ዒባዳ ሰው ሁሉ ይገረምበታል። አንድ ቀን ሶላት ላይ እያለ እናቱ መጣችና ያ ጁረይጅ ብላ ተጣራች። ሶላት ላይ ነው ያለው። ምን ያድርግ? ምን አለ? ኢላሂ ኡሚ ወሶላቲ ያለ እናቴን አቤት ብዬ የእናቴን ጥሪ መልስ ልስጥ ወይንስ ሶላቴን ልጨርስ? ጌታዬ ሆይ እንደው ከሁለቱ የተሻለውን ነገር ወፍቀኝ አለ። ሶላቱ መሃል ሆኖ አለና ዝም ብሎ ሶላቱን ቀጠለ። ተመልሳ ሄደች እናቲቱ። በሁለተኛው ቀን መጣች። በሁለተኛው ቀን ስትመጣ አሁንም ሶላት ላይ ነው ያለው። ያ ጁረይጅ ብላ ጠራችው። አሁንም ያ ረቢ ኡሚ ወሶላቲ እንደው ሶላቴን ልጨርስ ወይስ እናቴን አቤት ልበላት እያለ እየተምታታ ዝም ብሎ ሶላቱን ቀጠለ። ተመልሳ ሄደች። በሶስተኛው ቀን ደግሞ ስትመጣ በአጋጣሚ አሁንም ሶላት ላይ ነው ያለው። መጨረሻ ላይ አቤት ሳይላት ሲቀር ምን አለች? አላሁመ ላ ቱሚትሁ ሐታ የንዙረ ኢላ ውጁሂል ሙሚሳት አለች። ሱብሓነላህ። ጌታዬ ሆይ
ይሄንን ልጄን አለች የአመንዝራ ሴቶች የነሱን ፊት ሳያይ እንዳትገልብኝ ብላ ዱዓ አደረገች። እንግዲህ ከአጅነቢ የተጠበቀ ሰው ነው እና ይሄንን ዱዓ አድርጋ ተመልሳ ሄደች። የእናት የወላጅ ዱዓ ያው ጠብ አይልምና ስለ ጁረይጅ ከተማው ላይ በቃ የጁረይጅ አላህን ፈሪነት ምናምን ሰው በሰፊው ሲያወራ አንዲት ደግሞ አመንዝራ ሴት አለች እና በውበቷ ሁሉንም ሰው መማረክ የምትችል ናት እና አይ እናንተ ስለሱ አላህን ፈሪነት ታወራላችሁ እንጂ እኮ እኔ ፈትነዋለሁ አለች። አራት አደርጊውም ማለት ፈትነዋለሁ አለች። በቃ በደንብ ተቆነጃጅታ ምናምን ሄደች ኸልዋው ጋር አላህን የሚገዛበት ቦታ ሄደች። ከዛ በኋላ ከሱ ጋር ሐራም እንድትሰራ ጋበዘችው። ነገር ግን እሱ በጣም አላህን ፈሪ ስለሆነ በፍጹም አላደርገውም ማለት ወይ ዞር በይልኝ አላት። ከዛ እሱን ለማዋረድ እምቢ ሲላት ወደ የት ሄደች? አንድ ፍየል የሚጠብቅ እረኛ ጋር እሱ ጋር ሄደችና አብራ ከሱ ጋር ተኛች። መጨረሻ አረገዘች፣ ወለደች። ከወለደች በኋላ የማን ነው ልጅ ሲባል የማ ከጁረይጅ ወልጀው ነው አለች። እናንተ የአላህን ይፈራል ምናምን የምትሉትን ከሱ ነው የወለድኩት አለች። ከዚያ የከተማው ህዝብ በሙሉ ጮኸ። እስከዛሬ ሲሸውደን ነበር ማለት ነው አላህን እፈራለሁ እያለ አለና ሁሉም ተሰብስቦ እሱ ወዳለበት ቦታ ሄዱ። ከዛ ኸልዋውን አፈረሱበት፣ እየገተቱ አወጡት። ምን ሆናችሁ ነው ይላል። እሱ ታሪኩን አያውቅም። አይ አንተማ እንዲህ አድርገህ አላህን ፈሪ ነው እያልን እኛ እስከዛሬ ስናከብርህ እንዲህ አድርገህ ዝሙት ፈጽመህ ልጅ ወልደሃል አለ። ከዛ ይሄ ነው ነገሩ አለ። አዎ ያው የእናቱ ጸብ መሆኑን አወቀ። ከዛ ልጁን አምጡልኝ አለ። አራስ ልጅ ነው አምጡት አለ። ልጁን አመጡት። ከዛ 2 ረካዓ እንድሰግድ ብቻ ጊዜ ስጡኝ አለ። 2 ረካዓ ሶላት ሰገደ። ከዛ በኋላ ፈጣዓነ ፊ በጥኒ ሰቢይ እንደዚህ የልጁን ያዘ አራስ ልጁን በጣቱ ሆዱን ወጋ አደረገና መን አቡክ አለ። አባትህ ማን ነው ተናገር ሲለው ፉላን ራዒ አለ። አባቴማ ገሌ የሚባለው እረኛ ነው፣ ፍየል ጠባቂ ነው። እንግዲህ በህፃንነታቸው በአንቀልባ ላይ ሆነው ከተናገሩ ሰዎች መካከል አንዱ ሳሒቡ ጁረይጅ ነው። የጁረይጅ ያናገረው ህፃን ልጅ ማለት ነው። ልክ እንደ ነቢዩላህ ዒሳ ዓለይሂ ሰላም በአንቀልባ ታቅፎ እያለ እንዲናገር አደረገ። እንግዲህ እናቱ የረገመችው ዱዓ አላሁመ ላ ቱሚትሁ ሐታ የንዙረ ኢላ ውጁሂል ሙሚሳት የአመንዝራ ሴቶችን ፊት ሳያይ እንዳትገልብኝ ብላ ነበር። በዛ ምክንያት ተጋለጠ። እንግዲህ የአመንዝራ ሴቶችን ፊት ማየት ዒቃብ እንደሆነ ቅጣት እንደሆነ እናቱ ታውቅ ነበር ማለት ነው። አሁን የአሁኑን ወቅት ስላልደረሰችበት ማለት ነው። አሁን ብዙ የአመንዝራ ሴቶች ፊት ስራዬ ብለን እናያለን። በማንኛውም በሶሻል ሚዲያውም ላይ እናያቸዋለን፣ በየመንገዱም ላይ በየምን ላይ። እሷ ግን የነሱን ፊት ማየት ዒቃብ ወንጀል ነዓም አላህን ለሚፈሩ ሰዎች በጣም ለሷሊሖች እኮ ትልቅ ወንጀል ነው ይሄ። ከዚህ በላይ ወንጀል የለም። ስለዚህ የእናቱን ትዕዛዝ እንግዲህ ሶላት ላይ እኮ ነው ይሄ ሰውዬ ያለው፣ ሌላም ስራ እየሰራ አይደለም የግል ስራውን ሶላት ላይ ሆኖ። ነገር ግን እናቱን አቤት ባለማለቱ ምክንያት እናቱ ስለረገመችው እንዲህ አይነት ጥፋት ላይ ወደቀ ማለት ነው። ከዚህ ተነስተው ዑለማዎች ምን ይላሉ? ሱና የሆነ ዒባዳ ላይ ከሆነ እናቱ ከጠራችው አባቱ ከጠራው ሶላቱን አቋርጦ አቤት ማለት አለበት ይላሉ። ከዚህ እንትን ተነስተው ማለት ነው። ምክንያቱም ይሄ ሶላቱ ትርፍ ሶላት ነው። ወላጆችን ደግሞ መታዘዝና እነሱን አቤት ማለት ደግሞ ዋጅብ ነው፣ ግዴታ ነው። ስለዚህ ከሱና ግዴታ ይቀድማል ይላል እና ዓጣ ኢብኑ አቢ ረባህ የሚባሉ ታላቅ ዓሊም አንድ ሰው መጣና ጠየቃቸው። ኢነ ኡሚ አቅሰመት ዓለየ አላ አሱመ ኢላ ረመዳን ወላ ኡሰሊ ኢላ ልመክቱባት፣ እናቴ ከረመዳን ውጭ ሌላ ጾም እንዳትጾም ከፈርድ ከሆነው ሶላት ውጭ ሌላ ሱና ሶላት እንዳትሰግድ ብላ ማለችብኝ። ስለዚህ ምንድነው ማድረግ ያለብኝ አላቸው።
እንግዲህ ዒባዳ እንዳታደርግ እያለችው ነው። ከዛ ምን አሉት? እናትህን ታዘዝ አሉት። አይ ተዋትና እሷን ጾሙን ጾም ሶላቱን ስገድ አላሉት። የሚቀድመው እናትህን መታዘዝ ነውና እናትህ ያዘዘችህን ፈጽም ማለት። እንግዲህ ከሱና ዒባዳዎች በላይ ወላጆችን መታዘዝ እጅግ በጣም ዋጅብ ግዴታ መሆኑን ከዚህና ሌሎች እንትኖች መረዳት እንችላለን ማለት ነው። ስለዚህ እንደ አጠቃላይ ልጆች የሆንን ሁላችንም ወላጆቻችንን ልንታዘዛቸው ይገባናል። ለብቻም ሆነን ማለት ነው። ትልቅም ደረጃ ላይ ደርሰን ለነሱ ትንሽ ነን፣ ምንጊዜም ቢሆን ልጆች ነን። ክፉን እንዲያገኘን አይፈልጉም በፍጹም። የኛ ደስታ የነሱ ደስታቸው ነው። ስለዚህ እኛ ልጅ ሆነን ህፃን ሆነን እነሱ እንቅልፍ ያጣሉ ለኛ እኛ እንድንተኛ ብለው አይደል? እኛ እንድንተኛ እነሱ እንቅልፍ አጥተው ያድራሉ። እኛ እንድንጠግብ እነሱ ይራባሉ። እኛ እንድናርፍ እነሱ ደግሞ ይደክማሉ። ስለዚህ ዛሬ ደግሞ እዛ ደረጃ ላይ እኛ ትልቅ ደረጃ ላይ ከደረስን እነሱ በልጅነታችን ያደረጉልንን ነገር ለማድረግ መጣርና መታታር አለብን እንጂ እነሱን እንደገና ትልቅ ደረጃ ካደረሱን በኋላ እነሱን ማስቀየም። አንዳንድ ወንድ አለ ሚስቱን ብቻ ታዞ እነሱን ደግሞ እንትንሚ ያኒ ለነሱ ለወላጆቹ መጥፎ ሆኑ ማለት ነው። ሚስቱን ያስደስታል፣ ያለችውን በሙሉ ያደርጋል። እነሱ ጋር የሆነ እንደሆነ በተቃራኒ የሆነ ነገር አለ። ስለዚህ ሁላችንም ወደ ልቦናችን ልንመለስ ይገባናል። ምንም ቢሆን ወላጆች ናቸው። ወላጆቻችንን ማስከፋት የለብንም። ጀዛም ደግሞ አይቀርም። ዛሬኛ ለወላጆቻችን ታዛዦች ከሆንን ነገ ደግሞ እነሱ ደረጃ ላይ ስንደርስ ደግሞ ታዛዥ የሆኑ ልጆች ነው አላህ የሚሰጠን። ዛሬ ወላጅን የምንገለምጥ ከሆነ የምንሳደብ ከሆነ ዱላ አንስቶ የሚደበድብ የሚገርፍ ልጅ ነው አላህ የሚሰጠን ደግሞ ጀዛኡ ስለማይቀር ማለት ነው። ስለዚህ ሁላችንም ለወላጆቻችን ታዛዥ ልንሆን ይገባናል። በህይወት እያሉ ብቻ ሳይሆን ከሞቱም በኋላ ቢሆን ሐቃቸው ተቋረጠ ማለት አይደለም። ከሞቱም በኋላ ቢሆን በቻልነው ያህል ሰደቃ ለነሱ ነይተን መሰደቅ፣ ለነሱ ነይተን ቁርአን ቀርተን ሰዋቡን ኢህዳእ ማድረግ፣ ሶላት ከሰገድን በኋላ ዱዓ ስናደርግ አላሁመ እግፊር ሊ ወሊዋሊደየ ብለን ዱዓ ማድረግ ከሁላችንም የሚጠበቅ ትልቅ ተግባር ነው የሚለውን ነው። ዛሬ የለንም ተደብድበናል ሁላችንም። አዎ ያው ሁላችንም እንዲህ አይነት ሁኔታ ውስጥ ነን ብዬ አስባለሁ። ስንፈልግ እንገለምጣቸዋለን፣ ስንፈልግ እንናገራቸዋለን። ያው እኛ ልጆች ብዙ ጊዜ እንደዛ ነው አብዛኞቻችን። ግን ከዚህ በኋላ ኢንሻአላህ ያው ራሳችንን አይተን ለወላጆቻችን መልካም ነገር ማድረግ ይኖርብናል የሚለውን እንይዛለን ብዬ አስባለሁ። አይዋ ብዙ ነገር ከሸኻችን በጣም ብዙ ማለትም ከብዙ በላይ ነው ያሉኝና ምን ነገሮችን እኔ እንተወሰድኩኝ። ይሄ ትዳር ላይ ከገባህ በኋላ ወላጆችን ወደዛ ትተህ ለሚስት ብቻ በቃ ሚስቴን ወደድኳት ለኔ ከተመቸችኝ ምን አገባኝ ሚል ነገር አለ። ይሄን እንግዲህ አሳይተውናል ሐታ ነብያችን ሁሉ አዘው። ከዛም በፊት የነብዩላህ ኢብራሂምን ታሪክ ከልጃቸው ጋር ሚስትህን ቀይር ከዛ ይች ሚስትህን አጥብቀህ ያዝ፣ ያ ነገር የነብያቶች ፈለግ ነው። ስለዚህ ወላጆች ክፉ ነገር ሳያዩ ለልጃቸው መጥፎ አይመኙም። ልጃቸው ልቡ የሚሰበርበትን ነገር አያደርጉም። ስለዚህ ትዳራችንም ላይ ወላጆቻችንን በደንብ ትኩረት መስጠት እንዳለብን አንድ እንረዳለን። ከዛ በመቀጠል እንግዲህ እና አቡ ሐኒፋ አኪድ ያው የእናታቸው ውጤት ናቸው። ብዙዎችን ቀደም ብለን እያየን ነበር። እናት የለፋችባቸው ብዙ ነገር ደረጃቸውንም ያውቃሉ። ግን ትላልቆችና ደጋጎች ከንግግራቸው በላይ በተግባራቸው ስለሚያስተምሩ ነው። እናትም ጠፍቷት አይደለም አቡ ሐኒፋ ሄደው እንዲጠይቁላት ያደረገችው። አቡ ሐኒፋም ደግሞ ታማኝነታቸውን በዛ ላይ ደግሞ ምን ያክል የእናት ትዕዛዝ አክባሪነታቸውን አይተናል። መልሱን እሳቸው አውቀውታል። እዛም ቢሄዱ እነሱ እንደሚያውቁት ይነገራቸዋል። መንገድ ላይ መመለስ ይችላሉ፣ ወይም ጠየቅኩልሽ መልሱ ይሄ ነው ማለት ይችላሉ። ግን የታማኝነታቸውን ጥግ አሳዩን። በዛ እናቶችም ደግሞ እንደዚህ ከደርስ መካከል ለዶሮ ስጥ ማለት በጣም ትንሽ ነገር እኮ ነው። ግን እኛ እናት ማስተማር ፈልገዋል ያን ሁሉ ኡማ።
ለወደፊት ታሪኩ ነው እንዲወራ ተፈልጓልና ስለዚህ አሁን ምንድነው ከንግግር በላይ ተግባር ተጽዕኖ እንዳለው በዛ ላይ ደግሞ በቃ የሚበልጠውንም ይሄን ደረጃ በተግባራቸው ሊያሳዩን ስለፈለጉ ነው ያ ሁሉ የተደረገው። የጁረይጅን ታሪክን ብናወሳ እናቶች መጥፎ ቃላቶች ሲያወጡ ወይም አባቶች ሲያወጡ አኪድ ስሜታዊ ሆነው ነው። ግን ደግሞ እኛ ያ አላህ እናቶቻችን አባቶቻችን በየቀኑ ተደስተውብና ወይ ትልቅ ጥያቄ ነው። ግን ለወላጆች እንደ መልእክት ሼህ ያው ክፉ ነገር ሲደርስባቸው አንወድም እኮ ልጆች አይወዱም። ስለዚህ በጣም እንዳው ስሜታዊ ሲሆኑ ራሳቸውን ቢቆጣጠሩ መልእክት ለምን ጠብ ካላለ ይሄ እርግማናቸው ወይም ደግሞ ክፉ ቃላቸው ልጆችን ስለሚሰብር ያንን ደግሞ በሐቁም ስለማይፈልጉት ስለዚህ ወላጆችም ጥንቃቄ አድርጉ ማለት ነው ልጆች ላይ ሲዘነዝሩ። لا تدعوا على أولادكم ብለዋል እኮ ነብያችን ሰለላሁ ዐለይሂ ወሰለም በልጆቻችሁ ላይ አትራገሙ ብለዋል። የሆነ ነገር አስከፋን ብላችሁ ልጃችን አስቀየመን ብላችሁ ወደ እርግማኑ አትሄዱ አሉ። ምናልባትም የሆነች ሰዓት እስቲጃባ ዱዓ እስቲጃባ የሚሆንበት ሰዓት ይኖርና እዛ ጋር ይገናኝና ልጃችሁ አደጋ ላይ ይወድቅባችኋል። በኋላ ደግሞ የምትጸጸቱትም እናንተ ናችሁ። ረግማው እኮ እናቲቱ በቃ የሆነ ነገር ሁን እንደው አላህ እንዲህ አድርግ ብለው እሷ እንዳለችው ከሆነ የምትጸጸተው ቀልቧ የሚሰበረው በጣም የምታለቅሰው ከሱ በላይ እሷ ናት። ግን ስሜታዊ ሆነና ያ ነገር የሚሆን አይመስላቸውምና በተለይ አንዳንዴ ደግሞ እንደ ልምድ የሆነባቸው እናቶች አሉ። በቃ ይሄ እርግማን እንደ ልምድ አላህ እግርህ ይሰበር አላህ እንደዚህ አድርግ ምናምን እንደ ልምድ ሆነው ይናገሩታል። ነገር ግን ጥንቃቄ በጣም ያስፈልጋል። ካንደበታቸው ከወጣ አላህ ዘንድ የወላጆች ትንፋሽ ለልጅ በጣም ከባድ ስለሆነ እንደው ዱዓ ያድርጉለት። በቃ አላህ ሂዳያ እንዲሰጠው ወደ ልቦናው እንዲመለስ መልካም ልጅ እንዲሆን ዱዓ ቢያደርጉለት ይሻላል እንጂ ወደ እርግማን ከሄዱ እርግማኑ በጣም ፈጣን ነው። አሁን ብዙ ልጅ የምናየው አለ በቃ ትናንት ማሻአላህ ጥሩ የነበሩ አሁን ግን በተለያየ ምክንያት የወላጅ ቀልብ አግኝቷቸው ነው በየመንገዱ ምናምን እየለቀሙ ምናምን የሚሄዱ። ታሪኩ ምንድነው ስንል ሄዶ ከወላጆች ጋር ነው የሚገናኘውና ወላጆች ጥንቃቄ ማድረግ አለብን። ለልጆቻችሁ ዱዓ አድርጉላቸው እንጂ አትርገሟቸው የሚለውን እንውሰድ። አይዋ ባለፉትም ክፍሎቻችን እኮ አይተናል በደንብ በአባቱ ላይ እየሰራው ደግሞ በልጁ ላይ ሲሰራ ልጅ አባትን እስከማረድ ድረስ አድርሷልና ያው ወላጆች የቱንም ያክል ብትናደዱም ቻሉ እንላለን። ልጆች ደግሞ ጥንቃቄ አድርጉ። ብዙ ነው በጣም ብዙ ነገር ብናይ ጥሩ ነበር ግን ሰዓታችን እየገደበ ነው። ኻሊዶ የምታነሳው ነጥብ ካለ ያው ኢንሻአላህ በቀጣይ ሌሎች ርዕሶችን እናነሳለን። ለዛሬ በቂ ይመስለኛል። እንግዲህ ቀሪ ፕሮግራሞቻችንም እንደተጠብቁ ናቸው። ተመልካቾቻችን ያው ወደ ቀሪ ፕሮግራሞቻችን አብረውን እንዲቆዩ ለማስተላለፍ እንወዳለን። መልካም ጊዜ